ሰላም 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 ውድ ተከታዮች እንደምን አላችሁ? እንኳን ደህና መጣችሁ ወደ ዛሬው በጣም አስፈላጊና አዲስ የገልፍ ሀገራት የሥራ ብሬኪንግ ኒውስ። ይህ መረጃ በቀጥታ ለሥራ ፈላጊዎች ተስፋ የሚሰጥ መሆኑን እየገለጽኩ ከመጀመሪያ እስከ መጨረሻ ከኔ ጋር ቆዩ። ምክንያቱም አንድ መረጃ የህይወት ለውጥ ሊሆን ይችላል። በዛሬው ቀን በተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ኳታር፣ ኩዌት፣ ኦማንና ባህሪን በተመሳሳይ ጊዜ ከሴኩሪቲ ጋር በክሊነር፣ ሄልፐር፣ ኮንስትራክሽን ወርከር፣ ድራይቨር፣ ዌርሃውስ አሲስታንት፣ ስቶር ኪፐር፣ ሴልስማን፣ ካሸሪ፣ ዌይተር፣ ኪችን ሄልፐር፣ ፕላምፐር፣ ኤሌክትሪሻን፣ ፔንተር፣ ማሶን፣ ሊፍት ኦፕሬተር፣ ፋክተሪ ወርከር እና ዌርሃውስ ኪፒንግ ስታፍ ዘርፎች ላይ ትልቅ የሰው ኃይል ፍላጎት መኖሩ ተጠቆመ። ብዙ ኩባንያዎች አዲስ ፕሮጀክት በመጀመር ላይ ሲሆኑ ኤክስፒሪያ ያላቸውም እንዲሁም ኤክስፒሪያንስ የሌላቸው ሰዎች እየተቀጠሩ መሆኑ ተጠቆመ። በተባበሩት አረብ ኤምሬት ውስጥም በፋሲሊቲ ማናጅመንት፣ በኮንስትራክሽን፣ በሎጂስቲክ፣ በክሊኒንግ፣ በሴኩሪቲ ሴክተር በፍጥነት እየተስፋፉ ሲሆን ቪዚቲንግ ቪዛ ያላቸው ሰዎች በዳይሬክት ኢንተርቪው እየተቀጠሩ መሆኑ ተገልጿል። ሳውዲ አረቢያ ውስጥም በቪዥን 2030 ሜጋ ፕሮጀክት በመቀጠል ላይ ሲሆኑ በኮንስትራክሽን፣ በሆቴል፣ በኤርፖርት፣ በሞል፣ በፋክተሪ፣ በዌርሃውስ ዘርፎች ላይ ትልቅ የሥራ ዕድል ከፍተዋል እና ደሞዛቸውም ከአንዳንድ የገልፍ ሀገራት ይለያል ተብሏል። ኳታርና ኩዌት ደግሞ በኦይል፣ በጋዝ፣ በዌርሃውስ፣ ሴኩሪቲ፣ ክሊኒንግ ሰርቪስ ሴክተር አዲስ ቅጥር ጀምረዋል እና አንዳንድ ስራዎችን ፍሪ አኮሞዴሽን፣ ፍሪ ትራንስፖርት መኖሩ ተገልጿል። በሴኩሪቲም ደሞዝ ከ1200 እስከ 1800 ድራም፣ በክሊነር ከ900 እስከ 1300 ድራም፣ በሄልፐር ከ1000 እስከ 1400 ድራም፣ በድራይቨር ከ1800 እስከ 3000 ድራም፣ በኮንስትራክሽን ወርከም ከ1200 እስከ 2000 ድራም፣ በዌርሃውስ አሲስታንት ከ1300 እስከ 1800 ድራም። እነዚህ ደሞዝ እንደ ካምፓኒውና ኤክስፒሪያንስ ሊለዩ እንደሚችሉ ተጠቁሟል። ውድ ተከታዮቻችን ከፌክ ኤጀንት በጣም ይጠንቀቁ። ገንዘብ ከመክፈለው በፊት ህጋዊ መንገድ ብቻ ይከተሉ። መረጃ ከታማኝ ምንጮች ብቻ ይቀበሉ። ይህ የዛሬው በጣም አዲስና ተጠባባቂ የገልፍ የሥራ ብሬኪንግ ኒውስ ነው። ተጨማሪ አዲስ የሥራ መረጃዎችን በቀጣይ ሰዓታት ይመጣሉ። ቻናላችን ይከታተሉ፣ ላይክ ያድርጉ፣ ቢሉን ያንቁ። እናመሰግናለን።